ነገር ዘመነንም ቢሆን እነ ማስረሻንም ቢሆን እነ እስክንድርም ቢሆን ፐርሰናሊቲዎቻቸው እንታወቃለን። አብረን የነበርን ሰዎች ነን። ብር የት እንደሚቀመጥ ነው ያውቀዋለሁ። ሞጣ አብሮኝ የነበረ ሰው ስለሆነ ማን የት ቦታ እንደሚላክ እናውቀዋለን። እሱን እንተወው። ለምን ጊዜው ስላልሆነ እንመጣበታለን እኮ ካልተስተካከሉ ጊዜ ታይም ብለሃል አንተ የሆነ ጊዜ ላይ ማለት ለዛም ነው ሪስፔክት ማደርግ በጣም የምረዳህም ለዛም ነው ገስት ገብቼ ማውራት የፈለኩትም ለዛ እንጂ ብዙ ጉድ እኮ አለ እዚች ሀገር ላይ እነማን ምን እንደሆነ እኮ እንታወቃለን። ከጀርባቸው የሚሰሩትን እኮ እንዴ በስልክ እኮ ብዙ አውርተናል እኮ ብዙዎቹ ጋር። አሁንም እዚህ መፍትሄ ላይ ለመድረስ በውጭ ያለው አማራ የራሱን የቻለ ትልቅ መዋቅር ያስፈልገዋል። አንዴ ብር እያዋጣ ድርጅት ያቋቁማል። አንዴ ብር እያዋጣ ሌሎችን ወደ ስልጣን ይልካል። እንዴ አሁን አንዴ ኢሳትን ሲመራው የነበረው ሰው እኮ አበበ ወጋላ ይባላል። ወዳጅ የወለጋ ሰው ነው። የአማራን ጭፍጨፋ የሚቀልድበት ዛሬ ዲያስፖራ አላዋጣ ብሎ በዩቲዩብ እንስራ እያሉ ነው። አማሮችን አፈናቅሏል። ዛሬ አዲስ አበባ ላይ ኢሳት አዲስ አበባ ላይ አማሮችን አፈናቅሏል። የጎጃም ልጆች ነበር ካሜራማኖቹ ተፈናቅሏል። እናንተ አማራ ናቸው የፋኖ ደጋፊ ናቸው ተብለው ይህንን እኮ አቋቋም አማሮ ነው። አሁንም እኮ ሌላ 5-6 ሚዲያዎችን አቋቁሟል። 5-6 ድርጅቶችን አቋቁሟል። አሁንም እኮ ስለ ኢትዮጵያ የሚያስባል ይኸውልህ ሞጣ ኢትዮጵያ የምትባል ሀገር ለኔ አላቃትም ቀረች እሷ ድሮ። አኔ ኢትዮጵያ የሚባል ሀገር የሚጠራብኝ ለኔ የመጀመሪያው እሱ ባላንገሬ ነው። ሌላው በይሄ ጳጳሳት መናኩስት ቄስ ነኝ የሚለው እሱ ወሸላ ነው፣ በሙሉ ያልተገረዘ ወሸላ ነው። የሱ ቅስና የሚሰራ ለእምነት ብቻ ነው። ህዋቶችን እኮ አይተናል ቤተክርስቲያን ሲገነጥሉ በህዋት ጦርነት ጊዜ ለምን ህዝባችን ይጨፈጨፋል? ለኔ ለእምነቱ ብቻ መጥቶ ለሱ ገንዘብ መተዳደሪያ ብቻ ነው ስለ እምነት የሚያስተምረኝ ነው። ለምን ጦርነት ይቁም አይልም? ለምን ስለሚጨፈጨፈው በድሮን ስለሚገደለው ኦርቶዶክስ አይናገርም በየቀኑ? ለምን ሲሳለቅበት ስለሚኖር ስለነዩ ጩፋ አይናገርም? ፓትርያርክ ነኝ ኦርቶዶክስን እኮ ለመሳለም እኮ እናፍራለን። ለምን? የሚደረገው ነገር ስለምናውቀው። ይህን መቃወም የማይችል በአማራ ላይ የሚደርሰውን ግፍ መቃወም የማይችል ካህንና ጳጳሳት አስተማሪ ለኔ ቄስ ነኝ ብሎ ቢመጣ አይመስለኝም፣ አይዋጥልኝም። ሌላው ኢትዮጵያዊ ነህ ቢለኝ እኔ ኢትዮጵያን አላቃት። ወዳጅ ብጠይቀኝ እኔ አላቃትም። ወጣት ነኝ። ትምህርቴን በአግባቡ እንዳልጨርስ የተደረግኩ ስራ መስራት እንዳልችል የተደረግን ከብዙ ነገር የተገለልን ሰዎች ነን። ያ አማራ በመሆናችን ነው። ኢትዮጵያን ስለሆነን አይደለም። ኢትዮጵያን ስለሆነን አይደለም። ሌሎቹ ግን በብሔራቸውም የተጠቀመዋል። እኛ ግን በብሔራችንም አንጠቀም፣ በኢትዮጵያነታችንም አንጠቀም፣ በእምነታችንም አንጠቀም። ከኛ ላይ ግን በብሔራችን ይጠቀሙብናል፣ በኢትዮጵያነታችን ይጠቀሙብናል፣ በኦርቶዶክስነታችን ይጠቀሙብናል። ሁሉ ጊዜ ማለት ነው። ይሄ ደግሞ ሁሉ ጊዜ ለታሪክ ለዘመናት ነው እየሆነ ያለው። ይሄ ካልተመታ አሁንም ይሄ አከርካሪው ካልተመታ እንዴት ነው ኢትዮጵያዊ ነህ ብሎ ሊመጣ የሚችለው? እንዴት ነው አንተ የኦርቶዶክስ እምነቱ እንዳይፈቅድም? እኔ ግራን ሲመታ ቀኝን ስጠው በሚለው እሱን አልስማማም። ግራን ሲመታኝ አንገቱን ነው መቆርጥለት የመጀመሪያው። ይሄ የሞኝ አባባል ነው ወዳጅ። ዘመኑን እየመሰልኩ ነው የምሄደው። እንደ ዘመኑ ነው እኩል መራመድ መቻል ያለብን። ይሄ ህዝብ ከጥፋት ሊድን የሚችለው ከተተበተበበትና ከታሰረው ማንነት አስተሳሰብ ሲወጣና ሲወጣ ብቻ ነው። ያ ደግሞ ገበሬው መሰልጠን መቻል አለበት። የገበሬው አስተሳሰብ መቀየር መቻል አለበት። ፖለቲከኛ የሚባሉት ደግሞ መሞረድ መቻል አለባቸው። እንዴ እነ ልደቱ አያሌው እኮ ዛሬም ስለ ህወሓት እኮ ይናፍቃቸዋል። እነ ልደቱ አያሌው እኮ ዛሬ ትግሬ ይናፍቃሉ። እነ ማዛ መሐመድ እኮ ትናንት የተናገሩትን ዛሬ የማይደግሙ ሰዎች እኮ ናቸው። እነ መስከረም አበራ እኮ ምን እንደሆነ እናውቃለን እኛ። ለምን ስለና አበይ ዘውዱ አይወራም? ትክክለኛ ጋዜጠኞች ታስረው አይደለ? የወለጋን ጭፍጨፋ በየቀኑ ሲያጋልጡ የነበሩ አማራ ስለሆኑ ለምን ስለ ሌሎች ጋዜጠኛ አልተነሳም? እኛ እናውቀዋለን እውነቱ። ይሄ ጊዜ አልፎ በታሪክ ጥቁር አማራዎች ነው የምላቸው። እንደው በእርግጥ እኔ እዚህ ውስጥ እንደው ብዙ ነገር እንዳንነካካ ብለን ነው እንጂ ጥቁር አማራዎች ናቸው እነኚህ። አብዛኞቹ ጥቁር አማራዎች አሉ። አማራ ሆነው ጥቁር የሆኑ ማንነታቸው በጣም አስቸጋሪ የሆኑ እጃቸው ረጅም የሆነ እጃቸው እንዳይቆረጥ ደግሞ በዙሪያ አበበንም ከበደንም እያወደሱ እያሞገሱ የነሱ ተስፋ ሆነው አላ እነኚህ ሰዎች ተስፋቸው ናቸው። ምክንያቱም እነሱ ነው የሚናገሩላቸው፣ ልሳናቸው እነሱ ናቸው።
ሁሉ ጊዜ እንደዚህ አይነት ሰዎች ናቸው እየመጡ የሚጫወቱብን። ባለፈው እያነሳው ነበር በየቀኑ ነው የምሰማህና ያኔ የተማሪው አመጽ ጊዜ የነ ግርማሜ ነዋይ የነ መንግስቱ ነዋይ ጊዜ የተፈጠረውን ነገር ዘወር ብሎ ማየት በቂ ነው። እነማን እንደተገደሉ ምን እንደተፈጠረ። ይሄ ትውልድ እኮ በኢህአፓም ያልተማረ በኢህአዴግም ያልተማረ በአብይም ያልተማረ አሁን በፋኖ ትግርም ያልተማረ ማን አማራው። ሌላው እኮ ሁሉን አሳክቷል በዚች ምድር ላይ ኢትዮጵያ በምትባለው ላይ እኮ ይኸውልህ እኛ እኮ እናወራርድ ብንል አይሁዶች ከተደረገባቸው በላይ የተደረገብን ግፍ እናወራርደው ብንል እኮ ምን ያልተደረገብን አለ? እንደው ምን የኛስ በማስረጃ በቪዲዮ ያለ ነገር እኮ እንደው ምን ያልተደረገ ነገር አለ የሚነግረን አለ? ታዲያ የማን ነው ግፍ የሚበዛው እዚህ ላይ? ይህን ግፍ እያየ እኮ አንድም አይሆን እኮ ነው ያለው። አሁንም ከህወሓት ጋር የሚሰራ አሁንም ከሻቢያ ጋር የሚሰራ ሻቢያ ስለ አማራ ሊያስብ ነው፣ ህወሓት ስለ አማራ ሊያስብ ነው። ተቆርቆሮልህ ነው ለአንተ። ለምን ማይካድራ ላይ እኮ ጥይት ላለመጨረስ ነው አይደለ? በገጀራ አመቱን የጨፈጨፈው ለምን ጥይት እናባክናለን ብሎ እኮ ነው። እና እንዳላበዛ ይሄ ህዝብ አሁንም የሚታደገው በጣም ጥሩ ወንድማችን ጌራ ብዙ ጥሩ ትንተና ነው። መራር እውነት ቀጥል። አጠር አድርጉት። መራር እውነት። እሺ እንዴት ናችሁ? መጀመሪያ ትክክል ነው። አብዛኞቹን ነገር ይብራ ሄዶበት ግን አሁን ፖይንቱ ላይ ማለት እኔ ለዚህ ሁሉ በስኩል ነገር ያደረሰን ለዚህ ሁሉ ማለት ያመጣብን ከህዝቡ ከተጠያቂነት ከህዝቡ አልወርድም። ያገኘውን እየመጣ ማነው ሳይል ሳያጣራ ላገኘው ሰው ገንዘብ እየሰጠ ለዚህ ህዝብ ማለት ያመጣበት እኔ አንዱ ህዝብ ነው ብዬ ነው የማስበው። ምን አለ መሰለህ ሞጣ ብዙ ሰው ስጠይቀው ለምሳሌ ቲፒኤልኤፍ ምንድን ነው ያደረገ ምንድን ነው የበደለ ስትለው ወልቃይትን ወስዶብን እንዳንወልድ አድርጎን ምናምን ይላል። ለእኔ ግን ከሱ በላይ ብዙ ማለት ያመጣበት የፖለቲካ ደንቆሮ አድርጎታል ህዝቡ ነው የመጣ የሄደው ማንም እንዲጫወትበት ሊያደርገና አንዱ የህዝቡን የንቃተ ህሊናውን በመግደል ቲፒኤልኤፍ ነው። ዋናው ጉዳትም እሱ ነው ብዬ ነው የማስበው። ከፈረስ ቤት ማርቆስ የአብይን ሰራዊት እየገረፈ ያስገባው ዝናቡን ትቶ ዘመነን አትንካብኝ ይላል። በጣም ግራ የሚያጋባ ጊዜ ነው በነገራችን ላይ። ዘሱም ያወራዳ ነው ሚሳኤል ሰርቻለሁ ተተኳሽ ፕላስቲክ አምጥቻለሁ ይላል። ቅዳሜ ገበያና ያስወነጨፋት እንደሆነ አናውቅም። ይሄን እየሰማ ግን ህዝቡ ምንድነው መመርመር ማን ነው ይሰራል ወይስ እንዴት ነው ብሎ የሚጠይቅ ሰው የለም። እንደ ቴንስ ኳስ መነዳት ያዘው ወደዛ ወደዚህ 6 ባይዘው እዚህ ፕላትፎርም ላይ 5 ዓመት 4 ዓመት የቆየ ሰው በደንብ ይረዳል ፖለቲካን ብዬ የማስበው ሰው ዙሮ ያው ይሆናል። በጣም የሚያስገኝና የሰው ያረዳዳ አቅሙ ስፔሻሊ ደግሞ ወጣት የሆናችሁ እዚህ ሚዲያ ላይ የቆያችሁ ሰዎች ቢያንስ በቃ ሌላው ገበሬው ሲሸወድ አሁን ቅድም ጆፋኖንም እየሰማሁት ነበር። አሁን እሱ እዚህ ሚዲያ ላይ የቆየ ሰው ነው ምናምን፣ ግን ቢያንስ ከሌላው ሰው እሱ እንደኔ ያለ ወጣት በደንብ ማገናዘብ መቻል አለበት። የመጣውን ነገር መመርመር መቻል አለበት እና ለሚነደው ብዙሃኑ አትነዱ ለማለት ነው። ሞታ እኔ ከህዝቡ ተጠያቂነት ከህዝቡ ስለማልወርድ ነው። እውነት ነው። አመሰግናለሁ። ሀቅ ያሸንፋል። ቀጥል። እሺ ሞጣዬ፣ እንግዲህ እኔ ቀደምም ካልኩት የበለጠ መጨመር ያለብን አይ ቲንክ ባንዳነት ይኸውላችሁ የአማራ ማህበረሰብ ውስጥ አደገኛ የሆነ ባንዳነት ተፈጥሯል። አሁን ለምሳሌ ብአዴንን እንዩት። ብአዴን አሁንም ብአዴን የሚሆን ሰው አለ። የሚገርማችሁ አሁንም ከብአዴን ጋር የሚሰራ አማራ አለ። አድማ ብተናና ሚሊሻ ሆኖ ሰንቅዞ የሚዋጋ ሚሊሻ አለ። አሁን እዛ ወዳጆች ሲነግሩኝ በቃ አድማ ብተናዎቹ በቃ አክረው ነው የሚዋጉት አሉ። አንዳንዶቹ ብቻ ነው ወደዚህ ወደ ፋኖ የሚወጡት እንጂ አክረው ነው የሚዋጉት። ለምን ከተባለ የባንዳነት ስለንቦናው ሰርጿል። እኛ ከገመት ነው በላይ ማለት ነው። አማራ ውስጥ ጸረ አማራነት በጣም ሰርጿል እና ይሄን የባንዳነት አስተሳሰብ ማውጣት ያስፈልጋል። እስቲ ያስቡት፣ በድሮን 120 ሰው አልቆ አሁንም የራሱን ወገን የሚዋጋ አድማ ብተና ሚሊሻ ፖሊስ አለ አሁንም። እና ይሄን ስታዩ በእውነት ይሄ ህዝብ
እንደው ምንድነው የሆነው ትላላችሁ? ለነገሩ ያለ ነገር እኮ አይደለም። እናት ኢትዮጵያ ሞኝነሽ ትላ ላይ የሞተልሽ ቀርቶ የገደለሽ በላ የተባለው እኮ በአንዳነት ስላለን፣ ይሄ በአንዳነት ደግሞ በአማራ ውስጥ አለ። በጣም እንዴ አሁንም ባዴና አቅፎ እኮ የሚሰራ ትውልድ እኮ ነው ያለው። በተለይ ከተማ አካባቢ ላይ እዚህ ከተማ አካባቢ ላይ ብታዩት እኮ ባዴን ለባዴን ያለው ታማኝነት ሰው ከባዴን አቅፎ የሚሰራበት ታማኝነት ያስደነግጣችኋል። በተለይ ከተማው ጋር ሰው በቃ ባዴን ነው። ኦፒ ዲግሪ እያቀበለ እኮ የሚያስመጣው እኮ ባዴን ነው። አሁን ባዴንን ያቀፈ ህዝብ አይድንም። በቃ እኔ ከዚህ በፊትም እንደ ከወላጆች ጋር ስነጋገር ነበር። አማራ 4 ዋና ጠላቶች አሉት ኢትዮጵያ ውስጥ፣ ሻዕቢያ፣ ወያኔ፣ ኦነግ፣ ብአዴን። እነዚህ 4ቱ ናቸው። ሰው 3ቱ ይላል፣ 4ቱ ነው። ሻዕቢያ፣ ወያኔ፣ ኦነግ፣ ብአዴን 4ቱ ናቸው። እዚህ ከሀገር ውስጥ እንደው እዚህ ካለው ማለት ነው። ስለዚህ ይህ ህዝብ አንደኛ ከመሀይምነት በጣም መውጣት አለበት። በባህል በሃይማኖት በአፈ ታሪክ መያዝ የለበትም። እንዴ ንጉስ ቶ የሚባል ንጉስ መጥቶ ያድነኛል የሚል ህዝብ እኮ ነው ሞታ ያለን እኮ። ይሄ ህዝብ እኮ የሚድን ህዝብ እኮ አይደለም። ይቅርታ አድርጉልኝና ቶ የሚባል ንጉስ መጥቶ ያድነኛል የሚል ህዝብ እኮ ነው ያለን እኮ። ከየት የሚመጣው ምንድነው ስራው? ቴዎድሮስ ምንድነው ይሄ ማን ነው የሚወልደው? ቴዎድሮስ የሚባል እነዚህን ነገሮች በሙሉ እኮ የሚያምን ህዝብ እኮ ነው በአፈ ታሪክ። እኔ ከዚህ በፊት ነግራችኋለሁ። አንዱ ገብቶ የአማራ ነው ልጁ ገብቶ ከላሊበላ አዲስ አበባ መንገድ የሚያደርሳለ። ይሄ አፈ ታሪክ ነው። በባህል በሃይማኖት በአፈ ታሪክ የታሰረ ህዝብ ነው። ቶ የሚባል ንጉስ በአፈ ታሪክ መጥቶ ያድነኛል ይላል። በአፈ ታሪክ ታስሯል። አያችሁ፣ በጣም የሚያምናቸው አፈ ታሪካዊ የሆኑ ጉዳዮች አሉ። መሀይምነት። ሲቀጥል ደግሞ የአማራ ምሁራን ኤሊቲሳይድ ተፈጽሞበታል። በተለይ ከደርግ ጊዜ ጀምሮ ፊውዳል እየተባለ በጣም ብዙ የአማራ ምሁራን ተገለዋል። እኔ ከዚህ በፊት በኃይለ ሥላሴ ጊዜ የነበሩ የአማራዎችን ቪዲዮ አይቼ አታምነኝም። ወጣ አውሮፓውያን ነው የሚመስሉት። አውሮፓውያን በቃ እዚያ ናዝሬት አካባቢ ላይ ስታያቸው ኤሌጋንት ናቸው። ከፈለክ ቪዲዮን በውስጥ መስልክልሃል። ኤሌጋንት ናቸው በቃ አውሮፓውያን ከነጮቹ እኩል በቃ ምንም ልዩነት የለም። ያኔ እኮ አፍሪካ ሀገራት ነጻ አልወጡ። አሁን እነዛ ግን የሉም። ለምን? ፊውዳል እየተባሉ ተገድሏል። ግን ስፔሲፊክ የአማራ ስለሆኑ የተገደሉት አሁን። ስለዚህ ምን ሆነ? ኤሊት ሳይዱ ስለተገደለ ምንም የማያውቀው መሀይሙ መጣ። አየህ፣ ምንም የማያውቀው በእነሱ ስሙን ብቻ ይዞ ቀረ። ስለዚህ አሁን የከሌ ልጅ ነኝ ይላል፣ ግን ያኛው ሰብስታንሱ የለውም። ስለዚህ ፍሮም ግራውንድ ዜሮ በቃ ከዜሮ ተነስቶ መሰራት ነው ያለበት። አሁን የድሮ አባቶቻችን ጽሑፍ አሁን ኃይለ ሥላሴ ፈረንሳይኛ ይናገሩ ነበር ለምሳሌ። አሁን አይደለም ፈረንሳይኛ አማርኛ በትክክል አስተናግሮ በትክክል መናገር ማይችል ትውልድ ነው ያለው። ስለ ቴክኖሎጂ ስለምትታወራው የሚቀልድብህ እንደው ሌላው ቀርቶ ኧረ ሲያወሩ ምናምን እንደው ሰው ራሱ የሚከላከልበት ዘመናዊ መሳሪያ ምናምን ብለህ ስትነግረው እኮ የሚያሾፍብህ እኮ ነው ያለው። ስለ ቴክኖሎጂ ስለ ምጥቀት ስታወራ እኮ የሚያሾፍብህ የሚቀልድብህ ትውልድ እኮ ነው የተፈራው። አፄ ምኒልክ ግን ምንድን ነው ያሉት? ነጭ ሆይ ባህልን ለራስ የያዘው ቴክኖሎጂን ላክ ብለው ተናግረዋል ያኔ። አሁን ግን ቴክኖሎጂ መራቀቅ ስትል የሚቀልድብህ ትውልድ ተፈጠረ። ይሄ ሁሉ ዴሊብሬት ላይ የተሰራ ስራ ነው። በነገራችን የአማራ ችግር ጋይስ ከምታስቡት በላይ ውስብስብ ነው። በጣም ውስብስብ፣ መልታይ ፋሴትድ ይሉታል ነጮቹ። በጣም ውስብስብ ችግር ነው። በአንድ ነገር ብቻ አይደለም። በአንዳው አለ፣ የውጭ ጠላት አለ፣ የእሱ ራሱ የተተበተበት ነገር አለ፣ የተሰራበት ነገር አለ። በጣም ብዙ ችግር፣ በጣም መልታይ ፋሴትድ የሆነ በጣም ብዙ አንጓዎች ያሉት ችግር ነው። ዝም ብሎ በቀላሉ የሚፈታ ችግር አይደለም። እና ሰው ራሱ ደግሞ ስትነግረው አይሰማም። ችግር እንዳለበትም አያምንም። እንዲህ ብለህ ስትነግረው ይቀልድብሃል። ኧረ እኔ እባክህ የከሌ ልጅ ይላል። እሱ እኮ የሰራውን ስራ አሁን ለምሳሌ ጎጃሚውን የበላይ ዘለቀ ልጅ ነኝ ይላል። እስቲ የበላይ ዘለቀ ታሪክ ንገረኝ ብትለው 15% አያውቅም። በቃ ከእውቀት እንዲይቅ አድርገውታል። ትክክል። ይቤ ቀጥል። ደግሞ ይቤ ትክክል ነው የሚናገረው። ይቤ ቀጥል። እሺ፣ ሰላም ሞጣ ብሪጅ፣ ሁላችሁንም ሰላም ብያለሁ። በጣም ከፍተኛ ውስብስብ ውስጥ ነው የገባ ነው። እኛ ወይ ፖለቲካው አልገባንም ወይ ደግሞ ህዝቡ አልገባውም። ተጠያቂው ማን እንደሆነ አይታወቅም። ያው ሚዲያ ላይ መሬት ላይ ያለው ነገር ትንሽ አለመደማመጥ አሉ ብዬ አስባለሁኝ ሞጣ። ስለዚህ እንዴት መሆን አለበት? ህዝባችን እንዴት መንቃት አለበት? ህዝባችን ከዚህ ችግር እንዴት ነው ለወደፊቱ የሚወጣው ነው? መሪ በሞተ ቁጥር ከሌ ጀግና ነበረ፣ ከሌ እንደዚህ ነበረ፣ እንደኔ ፎቶውን ይዞ ብዙር ምንም ትርጉም የለውም። እንግዲህ ይሄ ጀግና ወንድማችን ብዙ ደከመ፣ ብዙ ሰራ፣ እስካሁን ስሙም አልተነሳም። ትልቅ ስራ ይሰራል። ከወንድሞቹ ጋር ሆኖ በጣም ጥሩ ስራ እየሰራ ነበረ። እንግዲህ በዛው ልክ ደግሞ
እዚህ ሚዲያ ላይ እኛ እንደምናስበው አይደለም። ሞጣ በጣም ከባድ ባንዳ፣ ወጣቱ ያልገባው ደናቁርቱ የበዛው፣ ግማሹ መስጊድ ግማሹ ቤተክርስቲያን ተደብቆ ምን ምኑ ችግሩ እንደተነካ ሲስተሙ ራሱ ለእኛ ግራ ጋብቶናል። ስለዚህ እንዴት አይነት መፍትሄ እናምጣ ነው አሁን። ሞጣ ይናገራል፣ ሌላ ሰው ይናገራል፣ ወርዶ መሬት ላይ ከመተግበር ይልቁንስ አሉሽ ይሆናል። ስለዚህ በቃ መጨረሻ ለአማራው ትግል እንዴት መሆን አለበት ተብሎ መበጀት ያለበት እንዴት ነው የኔ ጥያቄ። አደረጃጀቱ ጥሩ ነበረ ጎጃም ላይ ያለው አካባቢ። ስለዚህ በእነ እስክንድር በኩል አሁን ወደ ስምምነት ስለመጡ ጎጃም ላይ ያለው አካባቢ ላይ ትንሽ አልግባባ አልነካም ስላለ እንደምታየው በድሮን ገበሬው ሳይቀር በሰፊው ጨፈጨፉት። ይሄ ወንድማችን ደግሞ 120 ሰዎች ንጹሃን ሲጨፈጨፉ እኔ ቁጭ ብያ ላይም ብሎ ነው ሰዴ ላይ ገብቶ ውጊያ ከፍቶ ጨርሶ ትግሉን አጠናቆ የሚማረከው ማርኮ መሳሪያ አንስቶ አንድ ተቅማጡን በሱሪው ላይ የለቀቀ ፈሪ ተደብቆ የነበረ በአጋጣሚዎች ነው እንግዲህ እንደተሰዋ እየሰማን ያለን። ስለዚህ ከአንዳንድ ጊዜ ሞጣ ልጁ ጀግና ነው፣ ጎበዝ ነው። ነገም ሌሎች መሪን በዚህ ሁኔታ ሊሆኑ ይችላሉ። ስለዚህ ሌላ ከጀርባው አለ የሚለው ነገር ብዙ የለኝም በእኔ እይታ። አካባቢም እንደሰማሁትም እንደተረዳሁትም በጣም ብዙ አድማ ብተና ሞቷል፣ ሚኒሻ ሞቷል፣ ጉልታዳግ በጣም ብዙ ቀብር ነው የዋለው ዛሬ። አማራው እንግዲህ እርስ በርሱ በጎጃሜን መደበቅ አይቻልም። እኛ እናነሳ የነዘመነ እጅ አለበት። በቃ ክልሉ እየወደመ ያለው በነዘመነ ካሴ ነው። በሶስት ሰዎች ከጣሊያን የባሱ ባንዳዎች፣ ትግሬ ናፋቂዎች። ጦርነቱ ከክልሉ እንዳይወጣ ያደረገው ዘመነ ካሴን ማመን አለብን። በድሮን ስታርቅ እየመጣ አለኩ ብለህ አታወራ፣ አትከላከል። ህዝቡ ራሱ እኮ ህዝባዊ አመፅ አንስቶ ራሱን መከላከል መቻል አለበት። የራሱ ጉዳይ። ህዝባዊ አመፅ ቢነሳ ደግሞ ሌላ ጣጣ አለ። ህዝባዊ አመፅ ቢነሳ ታጥቆ የገባ ህዋት ቅድም እየሰማ ነው። በዚያ ጋለ ሸኔ ህዋት ነው። ኦነግ አለ አዲስ አበባን የከበበው። ዞሮ ዞሮ አማራ ወደ ትግል ወደ ስልጣን መምጣት አይችልም። ውዳቂ ህዝብ ነው። የልቅ አመት በዓል እንዴት ነው እየጠበክ ነው? ቁርጥ አንተ ራስ አመት በዓል ምንም የምጠብቀው የሚጠብቀኝም ነገር የለም። በቃ ይሄ ነው። ስለዚህ ወደዚህ ሳን ክልሉን የዋደመው ፋኖ ነው፣ የፋኖ መሪ ማለት ነው። በተሳሳተ የሁለቱን ትግሬዎች ተልኮ ይዟል። በቃ ከዚህ በላይ ባንዳነት የለም። እነዚህ ሰዎች እርምጃ መውሰድ ነው እንደው የሚያስፈልግ። ህዋት እኮ ገባው ነው ወደ ሸዋ ጦር እየገባ ነው። ደብረጽዮንን ተቃዋሚ ጀግና እነዚህ የሚያላግጡ የፋኖ መሪዎችን ቅንድባቸውን ብሎ ቢሞት ነው አሪፍ ነበር። ፈሳም ብለው እያንዳንዱ መስዋዕት ባይዘው ጀግንነት አይደለም። እንደዘመነ እንዲሁም ጫካ መደበቅ የተሻለ ነው። ለምን ይሞታል ይሄ ልጅ? ለምን ይሞታል? ለማይረባ ጦርነት ብሪጅስቶን ቀጥል። እሺ ሞጣ፣ እኔ ሶሉሽኑ ጋር ነው ትንሽ ሀሳብ የምሰጠው። ግን እዚህ ጋር ወደ ሶሉሽኑ ከመሄዴ በፊት አብይ አህመድ አሊ ተሳስቶ አይደለም ለትግሬዎች ስልጣን የሚሰጠው። አብይ አህመድ አሊ ራሱ የሲስተሙ ተዋናይን ነው። ሲስተሙን ነው የሚያስቀጥሉት። ሲስተሙን እንዳየኸው የዱላ ቅብብሎች ነው ያደረጉት። አማራው ያልቃል፣ አማራው ይዋረዳል። በግርግር በዘመን አመጣሽ በየዘመኑ ከነ ጀነራል መንግስቴ ንዋይ እስከ ዛሬ የሆነብንን ብናጠና እኮ ይሄ ኒውክሌር ፊዚክስ አይደለም። በምን እንዴት ትግሉ እየተጠለፈ አማራው አድራሽ ነው፣ ደሙን አዝረክርኮ ያደርሳል። ከገቡ በኋላ ስልጣን ከያዙ በኋላ አማራን ነው ወደ ቄራ የሚነዱት። ይሄ ፋክት ነው። ደርግም ኢትዮጵያ ትቅደም እያለ ነው የአማራ ሚኒስቴሮች አሰልፎ የረሸ ነው ያለምንም የፍርድ ቤት ውሳኔ።
እንዳይጥ ነው እነ አክሊሉ ሀብተወልድ የተረሸኑት። ኮፕሊንግ ታብታብ አድርጉ። ኮፕሊንግ ሚዲያውን ምርዱ። እስኪ ምቀኞች ያንተ ሀሳብ ስላልተነገረልህ መመቅኘት የለብን። ሚዲያ ያስፈልጋል። ተቃራኒ ሀሳብ ካልመጣ ፋኖ አይሸንፍ። ስትቃረም ሀቅን ስተዋጣ ነው። አብረህማ እንደ ሳሙና ከዘመነ ካሴ ጋር ተጠምለምለህ ከሄድ ከትግሬ ጋር እየሰራ ነው። አንቀበለው። ሌላ ቦታ ላይ በእኔ ስም የምትከፍቱ ሰዎች ምንም አታመጡ። ምን ያልጠፋም። የኔ አካውንት 347400 ነው። 7 ሰዎች ከፍተው ቁጭ ብለዋል። እኔን ያስመስሉ በስክሪን እያሳዩ በዚህ ደረጃ እኔን ምን ያህል ቢፈሩኝ ነው? ምን ያህል እኔና አንቺን ቢፈሩ ነው? በእውነት እንዴት አድርገን ብናስቀዝነው ነው? ግን ይሄን ሶሻል ሚዲያ እንደው ከአጀንዳ አልውጣ እንጂ ምነግርህ እዚህ ቤት የሚገባው ከተማውን ጀርመን የምትኖር የጀርመን ናዚ ጋር የተጋባች አንድ አለሌ እሱን ማን ነው ሞጣን ልናጠፋ እየሰራን አንተ ገብተህ እሱ ቤት እንዴት ሞራል ትሰጠዋለህ ብላ እሱን ለማስገደል ጀርመን ሀገር የምትኖራት ምነግርህ ጀርመናዊ ያገባች እቺ ግለሰብ አማራ ነኝ የምትል አለሌ ነች። ግን አማራ ሆና ይሄን ካረገች እውነትም በቁማችን ሞተናል። ኤኒዌይስ የምትባለው ከተማ ስሟን እየጠየቅኩ ነው፣ አመጣላለሁ። ማምጣዩ ለጀርመን መንግስት ማቅረብ እኮ ነው። እቺ አለሌ ጀርመንኛ አስገቢና አስገቢያት። የእሷ ነጭ ባለ አያድናትም እኮ የተሰለጠነ ዓለም እኮ ነው ጀርመን። ሰው ልታስገድል እቺ ቆሻሻ ከኢትዮጵያ መጣች ስደተኛ ባሪያ ብለሽ ነው እንደውም ስሌቭ ብለሽ አስገቢላችሁ። የሀገሪቱን ህግ እያቆሸሸች ነች። ዲፖርት መደረግ አለባት። አይ ዶንት ኬር ዋይት ስላገባች ብለሽ ነው እንደውም መክሰስ ያለብሽ። እንከሳታለን። ለምን አባቷ ነው ፍርድ ቤት በምትኖርበት ካውንቲ ያስገቢላል። ቀጥይ እራሱ እኔ ስሟን ላግኝ እንጂ ፋይሏ ላይ ይቀመጣል። ቢያንስ ፍርድ ቤት ቀርባ ፋይሏ ላይ ይቀመጥባት። ገብቶሻል? ባትባረር እኮ ተሸማቃ ትኖራለች። እንዳትለቂያት። ጀርመን ያላችሁ የአማራ ልጆች እንዳትለቋት። ፊዚካልም ቢሆን እንዳትለቋት። ቀጥይ እቺ ባለጌ ወለ ከተማውን እሱ ቤት እንዴት ገብተህ ለሱ ሞራል ትሰጠዋለህ ብላ ባለበት ቦታ ልታስገድለው ይሄን ያህል እርምጃ ይሄን ያህል ርቀት ሄዳለች። ጀርመን እየኖረች አስበዋል። ዲሞክራሲ ካለች እኮ ለእኛ እቅዳት ስላልቻለች ነው ማለት ነው። አዎ እሱ እኮ ነው የምልህ። ከዋናም እኮ ያነጭ ባሏን የሚያተርፋት እንደሆነ ላኪሊ ፎቶዋን የሚያተርፋት እንደሆነ እናያታለን። ቅዘና ላኪ ፎቶዋን በሙሉ እናሰራጨዋለን። ቲክቶክ ላይ ለጥፈዋል ከነ ባሏ ላኪ መሰለ። አሁን እሷ ያለችበት ሀገር እሷ እንኳን እዚህ መታ ፍራው ብራይትን ባይን እየተባለች በየመንገዱ የምትሰረር ሴት እዚህ መታ ሰው ሆና እሷ ሰው ለማስገደል መሄዷ ነው የሚዘገንነው። የሚገርምህ ዲሞክራሲ ያለበት የሚባል ሀገር እንደ ልቧ በልታ የምታገሳበት ሀገር ቁጭ ብላ አንድ ሰው ተናገረ ብላ የፍሪደም ስፒች ኦፍ ፍሪደምን የፈርስት አሜንድመንቱ የጀርመኑን ኮንስቲቱሽን የሚለው ፈርስት አሜንድመንት በነገር ላይ ከጀርመን ነው ኮንስቲቱሽኑ አሜሪካን ኮፒ ያደረገው። አሜሪካ የመጣው ከጀርመን ነው። አዎ ይህንን ህግ ፕራክቲስ እያደረገች የሚደረግበት ሀገር እየኖረች አንተን ለህዝብ ስለጮክ ለማስገደል እየሰራው ከተማው የሚባለው ልጅ ለምን ቤቱ ገብቶ ተናገረ? ምን ያህል የደከመች ወራዳ መሆኗን የምታውቀው አድመኛ መሆኗ። እሷ አንተን ስለጠላች ሌሎችም አንተን ጠልተው ወደ ቤት እኔ እንዴት እንደሚያስቡ እኔ እንጃ። እነኚህ ሰዎች ሬሳቸው ነው እንጂ አውሮፓ ያለው መንፈሳቸው ብርግድ ታያት። ኢትዮጵያም ስገባ እናጠምዳታለን። ምንም ችግር የለውም እኮ እኛ እኮ ፋኖ አቋቋመን እና አንቺ ፋኖ ያቋቋሙ ሰዎች አይደለም። ችግር የለም። የታባቷም አትቀጥልም። በውጭ ሀገርም እናግድናታለን፣ በዚያም እናድናታለን። ምን ችግር አለ? ብቻ ንግግሯን አምጪ። ንግግሯን ቆርጠሽ ቲክቶክ ላይ ይቀመጣል። ለሚመለከተው አካል እናስተላልፋለን። በሀገሯን በምትኖርበት ካውንቲ መቅረብ አለበት። ተተርጉሞ በጀርመንኛ ልትከሰስ ይገባል። በቀጥታ ለፍሪ ሎየርስ እቺ ሞልቷል። ፍሪ ሎየር እዚያው በመንግስት ጠበቃ ወንጀለኛ ናታ፣ ፍርድ ቤት ትቅረብ። ፍሪ ሎየር አያስፈልግም። እዚህ ራሱ የሚያጠና ክሪሚናል ፖሊስ የሚባል አለ። እሱ ራሱ የሀገሩ እዚህ ሀገር እያለች ኢትዮጵያ በፍሪደም ኦፍ ስፒች ተጠቅማ ሰው ለማስገደል ሞክራለች። እየገዛች ነው ከንግግሯ ማስገባት ነው እንዳለቂው። እንዲህ አይነት ሌባ አገር ቤት ስትገባ ደግሞ አንገቷን ቆርጥ እናጠፋታለን። ማን ለዚች ደግሞ ቆሻሻ ቀጥይ። አዎ ይሄ ነው ምልያውን ቅድም አንተን ለማጥፋት ከዚች ከማነው ስሟ የምትባሏ ልጄ የተደፈረች ሞተች ብላ በአመት ከ6 ወር የመጣችው ከሴትዮዋ በኋላ ነው አንተ ስትገባ እየከፈቱ የሚገቡት። ምክንያቱም ሊያጠፉ ሞከሩ። እስከ አሜሪካን ኮርት ድረስ ሄዱ። የፈረደባቸው እነኙ ብርግዶች ናቸው።
ተደዋውሎ ከአሜሪካና ከአውሮፓ አንተን ለማጥፋት አበቅ የለሽ ናት። አበቅ የምትባሏ ሴትዮ ከመጣች በኋላ ነው። በነገር ላይ ባሏ የዮዳብ ሞዴሬተር ነው። ወይን በአጋጣሚ ልንገረ ዮዳብ ጋር አብሮ ነው የሚሰሩት። ባሏ የእሷ ባል ማን ነው ስሙ? ጻፉልኝ። የአበቅ የለሽ ባል ሁለቱም ትግሬ ናቸው። ዮዳብ ቤት የክብር እንግዳ ነው። ይሄንንም አማራ የሚያዋርደው ጋር እንትን ነው፣ ሞዴሬተር ነው። አየሽ፣ ይሄ ባል የአማራን ገንዘብ ግን ኦርቶዶክስን በልቶ ጠፍቷል። አወት የዮዳብ ሞዴሬተር ነው። በነገራችን ላይ ትግሬዎች ናቸው እነሱ። ቀጥይ። እና ኦሮምኛ የሚናገሩ ትግሬዎች ናቸው እሱ ቤት የሚመጡት በብዛት። ስማቸውን አሁን መጥራት አያስፈልግም። ኤኒዌይስ ወደ ዋናው ነጥቤ ስመለስ የአማራው ህዝብ ትግሉ ተጠልፏል። አሁን የሚመጣው ካለፈው የሚብስ ነው። አሁን አማራ ኢትዮጵያ ምድር ላይ እንዲኖር አይፈቀድለትም። ስለዚህ ምንድነው ማድረግ ያለብን የሚለው ላይ ብንሄድ አውሮፓ ቅድም ወንድሜ ሲናገር ነበር፣ ስሙን ስለረሳሁት ነው። የአፄ ቴዎድሮስን ያረገው ልጅ በውጭ ሀገር የምንኖር አማራዎች ሰው አንመርጥም፣ ገንዘባችንን ላለፈው ላገደመው እየሰጠን ነው። አሁን ለምሳሌ ትላንት ያነሳው ኤቢሲ ሚዲያ የኦሮሞ ነው፣ መሪው ኦሮሞ ነው። አብሮት የሚሰሩት የአድዋና የአድዋ ሰዎችና የሀደሬ የሶማሌ ሰዎችና ኦሮሞዎች ናቸው። እነ ጥራልኝ ኦሮሞ ባለቤቱ ራሱ ፕሮፌሰር ሰለሞን ጉግሳ፣ አብሮት የሚሰራው ደግሞ ብርሃኑ ቶላ ማን ነው? ግርማ ብርሃኑ ቶላ ፕሮፌሰር ነኝ የሚል ማን ነው? ስዊድን። ሁለቱም ኦሮሞዎች ናቸው። ግርማ ራሱ ያኛው የመረጃ ቲቪ ኦሮሞ ነው። መረጃ ቲቪ ራሱ። ትንግርቱ ገብረ ጻዲቅ ማለት እልል ያለ ብልጽግና ነው። ይህንም እንድታቁ በጣም አደገኛ ካድሬ ነው። መንግስት ልኮት ነው ወደ አውሮፓ ወደ አሜሪካ ሄደው እናው ምን ለማለት ፈልገን ነው? አውሮፓ አሜሪካ የምትኖሩ አማራዎች እውነት የህዝብ ደም ይሄ ደም የሚከረፋችሁ ከሆነ ቢያንስ ገንዘባችሁን በመሰብሰብ በመያዝ ተባበሩን። ምክንያቱም ገንዘባችሁን ለአራጅ እየሰጣችሁ በቀጥታም ሆነ በተዘዋዋሪ መንገድ ህዝቡን እያሳረዳችሁ ነው። እናንተ ቢላ አንስታችሁ ባታርዱም ለአራጅ እየሰጣችሁ ስላሳረዳችሁ ከፍርድ አታመልጡም። በዘራችሁ በልጆቻችሁ ይሄ ደም ይከተላችኋል። የንጹሐን ደም በተለይ አንዲት ቀን ጠግቦ ያልበሉ ህፃናትን እያሳረዳችሁ ነው በእንዝላልነት። እከሌ መጥቶ ጥሩ ቃል ስለተናገረ ብቻ ቦርሳችሁ የሚበረገድ ሰዎች አሉ። አንድ ሰው ደግሞ እንደ ሞጣ አይነት የዋህ ኃይል ቃል ሲናገር ቃጭል እንደታሰረባት በቅሎ ደንብራችሁ ምጠፉ፣ ለክብራችሁ የምትጨነቁ፣ ህዝብ ሲዋረድ እናንተ እንዳልተነካችሁ የእናንተ በር እስኪንኳኳ የምትጠብቁ፣ ቤተክርስቲያን ውስጥ ነጭ ለብሳችሁ ምንም አልሰማንም የምትሉ ሰዎች ስላላችሁ እባካችሁን ገንዘባችሁን የምትሰጡት ሰው አስቡበት። አውሮፓ አሜሪካ ያለው የአማራ ድርጅት ሁሉ የቢያዴን ነው። ይሄንን ራሱ ዶክተር ደሳለኝ ጫኔ መጥቶ ግራንድ አማራ ኮንቬንሽን ብሎ አሜሪካ ሰብስቦ ሲያደራጅ አይታችኋል። አሁን ደግሞ ባለፈው በዝም ስብሰባ ላይ ገዱ አንዳርጋቸው ራሱ አዲስ ድርጅት አቋቁሙ እያለ ሰብስቦ ካድሬዎችን እያሰለጠነ እንትን እየሰጣቸው ማነው ስትራቴጂ ወይም ኦሪየንቴሽን ሲሰጣቸው ነበር። ስለዚህ ምንድን ነው ማድረግ ያለብን? እውነት የአማራው ህዝብ ሰቆቃ ካማረረን ከተቆረቆርን ገንዘባችንን ከማውጣታችን በፊት ማህበር እንመስርት። የአማራ ልጆች የጽዋ ማህበርን በሉ ምንም በሉ። ምክንያቱም አሶሲዬሽን ይፈቀዳል በያለንበት ሀገር። የአማራ ብቻ የተጋባ የአብሮ የኖረ የተዋለደ አብሮ ቤተክርስቲያን የሳመው ዝባዝንኬ አይጠቅመንም። አማራ ብቻ የሆነ ድርጅት ሰብስቦ በአማራነት ብቻ የአማራን ጥበብ፣ የአማራን ወጥ፣ የአማራን እንጀራ ትግሬው ኤርትራዊ ተገንጥሎ የሄደው የሚነግድበትን እዛ የተሰጠን ቤት ውስጥ ራሱ እየሸጥን ምናገኘውን ገንዘብ ለተፈናቀሉ መንገድ ላይ ለወደቁ ዘመዶቻችን ማቋቋሚያ እናደርጋለን። አሁን ስነግራችሁ ተረት ተረት ይመስላችኋል። እስራኤልም በኮሚኒቲ ነው ከዚህ ትቢያ ተነስታ ዛሬ ዓለምን ቁንጮ ሆና የምትመራው። ከተባበርን ኃይል አለን፣ ብዙ ነን። ስለዚህ ዝባዝንኬውን አጥፉት፣ አባሩት፣ ግደሉት ሳይሆን አቮይድ አርጉት። ሚስጥር አትንገሩት። እኛ መሀል እንዲገባ አታርጉት። ውጭ ሆኖ ማጨብጨብ መብቱ ነው፣ ግን መሀላችን ገብቶ ጽዋውን መንካት ያለበት የአማራይቱ ልጅና ልጅ ነው። ይሄንን ገንዘብ ደግሞ ሎቢስት እንገዛበታለን። ሎቢስት ገዝተን ጉዳያችን አሜሪካን ኮንግረስ ሃውስ ገብቶ ያንን አልሳካ ካለን ፕላን ቢ ስትራቴጂያችን ኢትዮጵያ ውስጥ ሚስቱ፣ እናቱ፣ ልጁ የተዋረዱበት ፋኖ አለ።
በገንዘብ በኢኮኖሚ መልሰን አንስተነው አሸባሪዎችን እንዲያሸብር ማድረግ ነው። ያ ለምን ይጠቅመናል? አቴንሽን ለማግኘት። ለምሳሌ ግድቡን ይዘን ኤሌክትሪኩን ቆርጠን እንጀራቸው ላይ ወጣቸው ላይ ስንተፋ ያስታውሱናል። አሃ ለካ አማራ የሚባል ህዝብ አለ፣ ፋኖ የሚባል ኃይል አለ ብለው በጠረጴዛ ዙሪያ እንድንወያይ ያደርጉናል። ይሄንን የምናደርገው ገንዘባችንን ለአለሌ ካድሬ ለኤክስ ግንቦት ሰባቶች ለነ መሳይ መኮንን ለነ አበበ በለው አበበ ገላው እነኚህ ማነው ጥራልኝ ደረጃ ሀብተወልድ እነ አሁን በጣም ቆንጆ ቃላት የሚናገረው ለምሳሌ አሁን አፈወርቅ አግደው ጋሞ ነው። በዛ ላይ ግንቦት ሰባት የነበረ ሰው ነው። ምንም አያገባውም። የአማራ ትግል ውስጥ ጥሩ ሰው ነው። ፐርሰናል ያልጠላው ግን ለትግሉ አይጠቅመንም። ምክንያቱም ጋሞ ነው፣ ግንቦት ሰባት ነው። እሱም ቢሆን መወገድ ወይም አቮይድ መደረግ አለበት። አስፈልግም። ማንኛውም ብሔር በአማራ ትግል ውስጥ መግባት የለበትም። ራሱን ችሎ ይንቀሳቀስ። አያገባውም። አማራ ለአማራ ነው መቆም ያለበት። ምን አገባው? ሚስጥር አይጠብቅማ። ዞሮ ዞሮ ሌላ ብሔር ነው። ኢትዮጵያ ውስጥ ያለው የብሔር ጥላቻ ነው፣ የአማራ ጥላቻ ነው፣ የብሔር ፖለቲካ ነው፣ የኢትኒክ ፖለቲክስ ነው። that's why we don't need other tribes in our struggle. through our struggle ምን ደሞ ነው ያለበት? only አማራ and አማራ even የተጋባ እኮ እናስገባ። ማናት ተዘግዘግ አንፈልገው። መለየት አለበት። አማራ በኢኮኖሚ መለየት አለበት፣ በሃይማኖት መለየት አለበት፣ በአስተሳሰብ መለየት አለበት፣ በጀግንነት መለየት አለበት። የማንም ዱቄታም ብሔር ተሸክመን መቀጠል የለብን። ቀጥይ። አዎ ይሄንን ስንል እንደነሱ አሳደ ብላው ስጋውን አቃጥለ ዲኤንኤ እንዳይገኝ አርግ ይያል አይደለም። ምክንያቱም አንዳንድ ቀውሶች ኢንተርፕሬት ያደርጉታል በተሳሳተ። ቢያደርገው ምንም አያመጣም። ወይ አር ብሔርተኛ ተዘቅዘቅ በይ። ብሔር ብሔረሰብ አያገባን። ምን አገባን? እኛ ዛሬ ማሰብ ያለብን ለሚሞተው አማራ። የትኛው ብሔር ነው ለኛ የቆመው? ኦሮሞው ነው? ትግሬው ነው? ሲዳማው ነው? ወላይታው ነው? ጉራጌው ነው? ቤንሻንጉሉ ነው? የትኛው ነው? ዊችዋን? ምንም የለም እኮ። አማራ ስለሌሎች ብሔር ዘውጎች መጨነቅ የለበትም ብዬ 3 ላይ ሰርቻለሁ ከዛሬ 5 ዓመት በፊት። ይሄንን ነው ማድረግ ያለብን። ትክክል። እና ይሄንን ማህበር ከፈጠርን ኮንግረስ ሃውስ እንገባለን። አውሮፓ ያለነውም አውሮፓያን ዩኒየን የሚገባ ብራስልስ የሚርመሰመሰውን አንድ ጥሩ ጠበቃ አማክረን ይዞልን እንዲገባ እናደርጋለን። ምክንያቱም ራሱ አውሮፓያን ዩኒየን የሚያለው አማራ ለ3000 ዘመን ኢትዮጵያን ቀጥቅጦ የገዛ ህዝብ ነው፣ ጦረኛ ህዝብ ነው፣ ኃይለኛ ህዝብ ነው። ስለዚህ አሁንም ተመልሼ ንግስናዬን ላምጣ እያሉ ነው። ኢንፋክት እኮ ንግስናው የሚያሯሩጠው ተገንጥሎ የሄደው ሻቢያ ነው። ይሄንን ክራውን ካውንስሉ ገብታችሁ እና እኛ ምንም ከንግስናው ጋር ጉዳይ የለንም። ምክንያቱም እኛ ንግስና ለማምጣት አይደለም እንሰራው ብለን ማሳመን አለብን። የጀርመን ህዝብም ንጉስ ነበረው። ንጉስን አሽመድምዶ ወርውሮ ነው ዛሬ በዲሞክራት እየተመረጠ የቀጠለው። ይሄንን አክብደው ያወሩት ከሌላ ነገድ የመጡ እነ ብርሃኑ ነጋ ናቸው። በሃና ጎሜስ በኩል ገብተው ንጉስናን እኮ ያባረረው አማራ ነው፣ የጎጃም አማራ ነው። ትክክል። ኃይለሥላሴ የራሳችን ንጉስ ያባረረው አማራ ነው። ኦሮሞ አይደለም፣ ትግራይ አይደለም፣ ኤርትራ አይደለም፣ እኛንን ያባረሩ ነው። ይሄ ፊውዳል ስርዓት ከዚህ በኋላ አይመጣም። ልንገራችሁ፣ አንድ እሱ ነው። የፊውዳል ስርዓት አይመለስም እንጂ አንድ እሱ ነው። አንድ እሱ እዚህ ላይ የምጨምረው መረጃ ሰብስበን ስለነ ጀነራል መንግስቴ ንዋይ ታሪክ 1953 የታሳስ ግርግር የአማራን ጀነራሎች ንጉሰ ነገስቱ በማይረባ ገመድ በስሙኒ ገመድ እንደሰቀሉ እኛ ራሳችን ያንን ስርዓት ፊውዳል ስርዓት እንደታገልን አማራዎች ውሸት እንደሆነ የሚወራብን አሁንም ክራውን ካውንስል ተብሎ የሚንቀሳቀሰው ጸረ አማራ እንደሆነ በመረጃ እናመጣለን። ችግር የለውም። ምክንያቱም ስንገደል ስንታረድ ራሱ ክራውን ካውንስሉ የአማራን ጄኖሳይድ የኦርቶዶክስ ብሎ ገልብጦ አምጥቷል። ያ መረጃ አለን። እኛ እኮ መረጃ እንሰበስባለን። በልተን ልናራ አይደለም የተፈጠር ነው። ይህን ሁሉ መረጃ ይዘን በሎቢስት አውሮፓያን ዩኒየን እናስገባዋለን። በዚህ እናሳምናቸዋለን። ችግር የለውም። እንደ ድሮ በወሬ አይደለም። ምክንያቱም የተጋፈጥነው ሰቆቃ ቀላል ስላልሆነ የማንም ወጠጤ ተንኮለኛ ጥርሱን ማይፍቅ መጥቶ የእኛን ትግል አኮላሽቶ እሱ በእኛ ሬሳ ላይ ተረማምዶ እንዲሄድና እንደገና ውሸት ታሪክ ከትቦብን እንዲያልፍ አንሰራም። ይህንን ራሱ ፋንታውን ዋቄ ጽፎ የመጣውን በራሱ አፍ የተናገረው ቪዲዮ አለን። ፋንታውን ዋቄ ማን ነው?
ምን ማለት ነው የኦርቶዶክስ ጄኖሳይድ ነው ማለት ብለን ሰውየውን ራሱ ከፍ ዝቅ አድርገን እንፈትሸዋለን። ችግር የለውም፣ ይሄ ችግር የለውም። ሞጣ ይህን ከሰራን የአማራው ችግር ኢዚ ነው። ልንገር የአይኤስአይኤስ ቴሮሪስቶች ሰውን ባህር ላይ እያረዱ ሲያስቸግሩ ትራምፕ የመጀመሪያ ዙር ሲመረጥ የሳውዲውን ፕሪንስ ደወለለትና ስልክ እነኚህ ሼኮችን 7 ስታር ሆቴል ጥራቸውና ብቻ አራት ጋብዛቸው ነው ያለው። ጠራ፣ አራት ጋበዘ፣ እዛው አስቀራቸው። አሁን አይሳይስ አለ የለም። ይሄን ያልነው ትክክለኛው መንገድ ከያዝንና ትክክለኛው ይኸውላችሁ ይሄ ሚዞርብን 70+ ዓመት ዋይት ሃውስ የዞረብን አዙሪት ከዚሁ ከጠላቶቻችን አዙሪት ስላልወጣን ነው። ሰልፍ እንባላለን፣ እንሄዳለን ተሰልፈን። ማን ነው ሰልፉን የጠራው? ለራሱ ለኮንግረስ ሃውስ ለሴኔቱ የተጻፈው ደብዳቤ ምንድን ነው? ተነቦልናል ወይ? ይሄንን አንጠይቅም። መሀይም ስለሆነ ነው አንጠይቀው። ሁላችንም መሀይም ነን። መጠየቅ ኃጢአት ነው ትለናለች እቺ ኦርቶዶክስ የምትባል አለሌ የአሸባሪና የሰላይ ድርጅት። እና አባ ጊዮርጊስ በነበሩ ጊዜ የምርምር ተቋም የነበረችው ዛሬ የአለሌዎች የሰላዮች የአውሬዎች ካምፕ ሆናለች። የምርምር ተቋም ነበረች። ሃምቡርግ ዩኒቨርሲቲውን የመሰረቱት አባ ጊዮርጊስ ናቸው። የካቶሊክ ቫቲካንን የመሰረቱት እሳቸው ናቸው። መስማት ከፈለጋችሁ አዲስ አበባ ያለውን ጉተ ኢንስቲትዩት የመሰረቱ አባ ጊዮርጊስ አማራው የአማራይቱ ልጅ ናቸው። ዩኒቨርሲቲ ኦፍ ካምብሪጅ ቁጭ ብሏል ታሪካቸው። ጎትንገን ብትሄዱ፣ ፍራንክፈርት ብትሄዱ ታሪካቸው ይህንን የመሰለ ተመራማሪ ያወጣች ኦርቶዶክስ ዛሬ የአለሌ ትግሬ መቀለጃ ሆናለች። ኦሮሞ መቀለጃ አለ እነ ዘመድኩን በቀለ አይነት አፉን እንኳን ማይታጠብ ግም ሚቀልድባት ሆናለች። እንደነ ያያዘ ልደታ ማጅራት መቺ ወያላ መቀለጃ ሆናለች። እንደነ ማን ነው ጥራልኝ ሀብቶም ነው ኪሮስ ብሎ ስሙን የቀየረው እነኛ ሁሉ አለሌ ካድሬዎች ናቸው። እነ ቢኒ ብልጮ ታቦተ ጉፊት ሰው አስደፍተው ገንዘብ ሰብስበው አሁን ሳይበር ትራክ የሚነዱት አንዲት ቀን ስራ ሳይሰሩ። ስለዚህ የመማር አለባቸውን ክሩ ሂጅበት ቀጥ ያጋልጥ የመማር አለባቸውን ክሩ እዚህ ውስጥ አለ። ይሄንን ስንል እኛ ተዋዶን ጠልተን አይደለም። ዘማሪ ቸርነት ሰናይ የምርምር ተቋም የነበረች ቸርነት ሰናይ ሂጅበት ሲያትል ላይ አንድ አዝማሪ ጋር ለሞታ ቂጧን ሽጣ የምታድር ንግስት ያለ ሲዘምር የነበር ከምረት አብ ጋር ይሄን ክሪው ምቹ ህዝቡ ይስማ። ዛሬ ሀገረነ ትግራይ ብለዋል። የትግራይ ጳጳሳት ቀይረዋል። ፋኖ ይሄን አልሰማም። ዘመነ ካሴ ሀገረነ ትግራይ ሀገር ኢትዮጵያ የሚለው ትግራይ አባ ጊዮርጊስ የጀርመኑን ሁፕሎዶልፍ ጆሮውን እንዲይዘው ነው ግዕዝን አማርኛ ያስተማሩት። ያም ተጽፎ ቁጭ ብሏል። ማን እየከፈላቸው? የጀርመኑ ንጉስ የነበረው እርንስት፣ አንደኛው እርንስት ይባላል ስሙ። ጠርቷቸው በክብር እንግዳነት ጉተ የሚባል አሁን ኢስት ጀርመኒ ያሉት ቦታ ሄደው እየተከፈላቸው ሁፕሎዶልፍን ግዕዝ አማርኛ ያስተማሩ ጎበዝ ጀግና ምሁር የወጡበት ኦርቶዶክስ ተዋሕዶ ናት። ዛሬ መቼም አገር ሲያረጅ ጃርት ያበቅላል። እንደነ ዘመድኩን በቀለ አይነቱ አለሌ ቀውሶች መጥተው በስድብ ዋንጫ ያነሱ ቤተክርስቲያኗ ወከልን ብለው መስቀል አድርገው እየወጡ ህዝቡን እያጃጃሉ ይሄው ጅል ህዝብ ነው የነዱት። ስለዚህ ይሄ እኛ አሁን ይሄንን ስንናገር እነሱ ሃይማኖት ይቃወማሉ። እኛ ሃይማኖቱን አንቃወምም። ከልመና ተቋም ወደ ምርምር ተቋም ትምጣ ነው። ተቋምስ ለምን ትፈሪያለሽ? ሃይማኖትን ቀርቶ እግዚአብሔርን እንቃወማለን። ለዚህ ህዝብ ያልደረሰ እግዚአብሔር ላምነው አልችልም። የት አለ ኢየሱስ የምትይው? መመርመር አለበት እኮ። እኛ ሰው አይደለን? ፍጡር አይደለን? በድሮን ገበሬ እኮ 100-200 ሰው በየቀኑ ራሱ እግዚአብሔር እንጠይቃለን። ለዚህ ቅዘናም የኦርቶዶክስ ተከታይና ጴንጤ ተዩ። ይሄ ለሙስሊም እኛ አላህ የሚለውን እንጠይቃለን እያልኩት ነው። ማንም ለምን እንደምትመጠመጨው ሃይማኖት ይቃወማል ካለ እቃወማለሁ በይው። ኢሳና ኦፔን ብሎታል ካርል ማርክስ።
ሪሊጅን ኢዝ አን ኦፒየም ብሎ ኮይን የተደረገ በዚህ ነው። ሶ ዋት አሮን ኬር ለአንተ ሪሊጅን ማለት ትችያለሽ። ለምን አባቱ ትፈሪዋለሽ? ነጠላ ለብሶ አድመኛ ስለሆነ ሚዲያ ስለሚያፈጋ ምን ያመጣል? አንድ ጥይት ሲተኮስ እንደ ፒኮክ ቀዝኗል የሚጠፋ ያህያልሽ ምን ሊያመጣ? ቀጥይ፣ እንቃወማለን። እግዚአብሔር ራሱ ካስፈለገ who cares? ቀጥይ። አዎ ይኸውልህ እኔ ፍራቻ ሳይሆን አትፍራ። አካባቢው ምን ይመጣል? ታማኛለሽ እንዴ ደንቆሮ ማህይም አካባቢው እግዚአብሔር ገና ተቃውመን እንወጣለን እንጂ ምን ሊያመጣ? እግዚአብሔር የተባለው አልማይቲ ጋር እኛን ይቅጣል። ጊዮርጊስ የተባለው በፈረስ መጥቶ ይዋጋል። ሚካኤል የተባለው ክንፉን እያወናጨፈ ይምጣና እንትያይ ነው ማለት ነው ያለብሽ። እኛ ደንቆሮ አማራዎች አይደለም። who cares? ለምን ትልመጠመጭለታለሽ? እንዲህ ብለው ህዝቡን ሊያስጠሉም ቢጣላኝ ነጠላ ለባሽ አፈንድዶ ቂጡን 3000 ዘመን ሲለበልበው ንፋስ ነው ያየነው። ቅሰና ምን ሊያመጣ? ቂጡን እያቀረና አፉን እያቀረና ነው ዝም ብሎ ምንም ለውጥ የለም። 55 ቀን ጾሟል። ይሄው ፋሲካን ሳይደርሱ ያረቧትን ዶሮ እንኳ ሳይቀምሷት ሞቱ አማራዎች። ክርስቲያኖች ማተባቸው እንዳንጠለጠሉ ነው የተገደሉ ባይዘው። ለዚህ ግን የሚናገር ሲኖዶስ አለ። ለዚህ የሚናገር ምዕመን አለ። ቅራላይሰን አንድ 1 ሚሊዮን ታይምስ who cares ነው ማለት አትለማመጪው። ታጋይ ከሆነሽ ረግጠሽ ሜር ነው። መሪ ቦን እንደውም እቀላው ነበር እያጋደምኩ። እየቀለልሽ ነው ታጥይ። አዎ እና እኔ ምን ሞጣ ይኸውልህ ህዝቡ ገና እኔ እናንተ ዩኒቨርሲቲ ውስጥ ነን፣ እነሱ 0 ክፍል ናቸው። ይሄ ደግሞ ካስተሳሰብ እየጠባ አርጎ ይለቅ ምን አገባሽ ንገሪው። ውሸት ነው። ገበሬው ራሱ ይሰማል። መስሎሻል? መሮታል። እግዚአብሔር እንዳላዳ ነው። ጊዮርጊስ እንዳላዳ ነው። ማርያም እንዳልመጣች መሐመድ እንዳልተነሳ አውቆታል። ህዝቡ ቡራ ቡሬ ነው። ህዝቡን አደንዝዘው የያዙበት መግደያ ነው፣ ማጎሳቆያ ነው። ባይዞ የራበው ነው ቤተክርስቲያን የሚሄድ መስጊድ የሚሄድ የራበው ነው። አልቃሻ ስራ መስራት ያልቻለ አእምሮውን ማሳጅ ያላረገ ማሰራት ያልቻለ የማህይምና የደንቆሮ መጠራቀሚያ ነው ሪሊጅን ማለት። እግዚአብሔርን እኮ ቤትሽ ውስጥ ማምለክ ትችላለሽ። እኔ ቤቴ ውስጥ ነው ማመልከው። ትግሬ እያየው ቅዳሴ ማየት አልፈልግም። አስረግጬ ነው ነገር ኦሮሞ ኦነግ የትግሬ ህዋቶችን ለማለት እነዚህን እያየው የሻዕቢያን ኤርትራ ቁጭ ብዬ አላስቀድስም። ህዝቤን የሚበላ ኦነግ ጋር እኔ ቁሜ አላስቀድስም። አምና ፔሽንት ግንባሩን ልሰነጥቀው ይችላል። ቂም ይዤ አልሰግድም። ስለዚህ አልሄድም። ቤተክርስቲያን ውስጥ ሳይሆን እግዚአብሔር ኤቭሪዌር ነው። አልማይቲ ጋድ ኢዝ ኤቭሪዌር። ቤተክርስቲያን እጄ ስላፈነደርኩ ለይታ ነጠላ አንጠልጥዬ ወይ መስቀል ትልቅ አድርጌ ስላልኩ ይሄ አስመሳይነት ነው። እንደዘመነ ካሴ 3 መስቀል አድርጌ ክርስቲያኑን አላታልልም። አንድም አላረግለትም። ቆርጬዋለሁ። ምን ያደርገኝ? እግዚአብሔር እንደሌለ አይቼዋለሁ። ቢኖርም ሊረዳው እግዚአብሔር ይቅርና እያጠፋን እንደሆነ ስለተረዳው የነጭ አምላክ አምላክ ስለሆነ ትቼዋለሁ። ቆርጠላክለት የነጭ አምላክ ስለሆነ እግዚአብሔር ነው ያላምነውም። ከዚህ በኋላ ለጥቁር አልደረሰም። መጠየቅ አለበት እግዚአብሔር ራሱ። አይሽ እንዲህ እያልሽ ራሽናል ይሆን ስትሄጂ ነው ጨማራለሽ። ረክተሹ ስትሄጂ ነው የሚንጫጫው። ተጽዕኖ ለመፍጠር ከፈለግሽ እርገጩ እግዚአብሔርን ካስፈለገ ተጽዕኖ ፍጠር። ምንም ማያረግ መጽሐፍ ይጻፍልሻል ነገር። ሌኒን እኮ ተራ ሰው ነው። ወጣ ያለ አስተሳሰብ ስላለው ዓለም ያደነቀው። የነጭ ተረትን መጽሐፍ ቅዱስ በካልቾ ልንመታው እንችላለን፣ ልናቃጥለው እንችላለን። መስቀሉን ሰባብረን እንጨት ልንሞቀው እንችላለን። ምን አገባኝ? ይምጣና እግዚአብሔር ይጠይቀን። መስቀልን አቃጠልክ ሲል እግዚአብሔር ዛሬ ማታ ተኝቼ ነካ ነካ አድርጎ መላእክት ልኮ ወይ ራሱ ቢመጣ ምንድነው የተናገርከው? አስረግጬ ምን ጠይቀው? ማን አንተ? የነጭ አምላክ ነው የጥቁር ብዬ ነው ጠይቀው። ምንድነው አንተ? አንተ ራሱ አጭበርባሪ ነህ፣ መጠየቅ አለብህ። ደሃና ሀብታም ለምን ፈጠርክ? ጦርነትን በልጆች ላይ ለምን ትለቃለህ? አንተ የጦርነት አምላክ ነህ፣ የሰላም አምላክ ነህ፣ የነጭ አምላክ ነህ፣ የጥቁር አምላክ ነህ። መጠየቅ አለበት። አስፈርጥጬ ነው የማባረው። ሚካኤል ቢላክ አይመጣም። ግን ሚካኤል ደግነቱ እና አትፍሪው። ይቀሰቅሱብን የሃይማኖት ተቃዋሚ ነን። ትግሬ ለሚመራት ሃይማኖት ተቃዋሚ ነን። ሳጥናይር መሆን ብንችል ዛሬ መቀየር ፈልጋለሁ።
ታብታብ አድርጉ። አትበይ። አንቺ ራሱ ትንሽ ይቀርሻል። 1% አትለማመጭም። ኬሊፖፕ ሰጠሽው ምናምን እያለ ይለቅ። ምን አገባሽ? ሪያሊቲውን ነግረሽው ጊዮርጊስ መጥቶ ሊገጥመኝ ይችላል እያልኩ ነው። ቆርጠ ምን ለክለት ሚካኤል ለተባለ መላእክት መጥቶ እየተወራጨፈ እኔን ሊያናግረኝ ይገባል። ገብርኤልን ላከው። የሚመጣ ከሆነ ገብርኤል መታየት እንችላለን። አይመጣም። ውሸት ነው። እያየ ነው እኮ ነው። ምንም ነቲንግ አይመጣም። ሚካኤል ላንቺ ብሎ አይመጣም። ለበጠጣም ሰው አይመጣም። ልንገርሽ፣ ገብርኤል ላንቺ ይመጣል። ጭፍራ መላእክት ራሱ አትላክም። ሰው ብሎ ነው እግዚአብሔርኛ አፍሪካን እኮ ትቶታል። ዝም ብዬ እንደው እንደ ጭቃ የጠፈጠፍኩት ህዝብ ነው ብሎ አላሉ። እንደው ሰምተሻል? ይሄን ዜና አልሰማሽ? ዩፎዎች እኮ ይዘው መጥተዋል። እግዚአብሔር አፍሪካን ዝም ብሎ ቂጡን አሳብጥቼ ዝም ብዬ ሰራሁት ተሰጥቻለሁ ይላል እኮ መጽሐፍ ቅዱስ። የሚያቀንም አይመስለኝም። በነገር ተጸጸትኩ ይላል እኮ እግዚአብሔር። የሚያቀንም አይመስለኝም። ተጸጸትኩ ይላል እኮ። እንደዚህ ያለውን አማራ በመስራቱ እኮ ነው እንደዚህ ቅዘናሙን ኢትዮጵያዊ የአፍሪካ ትልቅ መቀመጫ እስላም ምዞር ሴትን በመፍጠሩ እግዚአብሔር ተጸጽቷል። እንዲሁም የኛ አድናቂ ነው። እግዚአብሔር ቢሰማኛል በቀጥታ እንደ ዳዊት ንግስና ነው የሚጭንልሽ። ይሄ ደፋሮች ናቸው የኔ ልጆች እነዚህ ናቸው ብሎ የሚወስደን እኔና አንቺን እንጂ ዘበነ ለማን አይደለም። አስረግጬ ነው ነገር። እሱማ ከካሊድ ጋር የሚባል እስላምና ክርስቲያን አብሮ ይበላል፣ አብሮ አይሰግድም፣ አብሮ አይተኛም። እሱ ግን ጫማቸውን እንዳደረጉ ቤተክርስቲያን አይተናቸዋል። ቢዝነስ ሜኖች ናቸው። ዳር ቢዝነስ ሜንስ ኦኬ። ስለዚህ አትፍሪው። ነጠላ ለባሽ ተነሳ ጴንጤ ካራባት አንጠልጣይ እኔ ስለ ሃይማኖተኛ በአናቱ ሊዘቀዘቅ ይችላል እኮ እያልኩሽ ነው። ዳንኤል ክብረት እኮ የወለደውን እኮ የካደ ሰው ነው። አራት ልጅ እየሸከሸከ አይደል እሱ? ማን ጠየቀው? ማቲያስ ራስ ታድረል እኮ መነኮሳት ሲገደል ጳጳሶች ጠይቀዋል። ስለዚህ ለዚህ ዲስኩራን በቪኤት ለሚሄደው ደንቆሮ ጥቁር ለባሽ ለምን ትነቃነቅል? ምን ያመጣል? ሃይማኖት ተቃዋሚ ነን። አዎ በባህል ተቃዋሚ ነን። ሞደርን አስተሳሰብ ነው ያለን እኛ። እግዚአብሔር በየቦታው ይመለካል። የግድ ቸርችና ቤተክርስቲያን መግባት አንችልም። ካስፈለገ እግዚአብሔር ሰላማዊ ሰልፍ እንጠራበታለን። ምን ይመስልሻል? በሚገባ እኔ እንደውም የመጀመሪያ እኔ በሚገባ ሰላማዊ ሰልፍ እንጥራበት። እግዚአብሔር የሚባለው እንጥራበት። ይሄው ለውጥ የለማ ኢትዮጵያ ውስጥ ምንም አማራውን የሚያመጣው ነገር የለም። እግዚአብሔር የሚባለው ብዙ ያልተከፈላቸው ቲፎዞዎች አሉት። እነኚህን ቲፎዞዎች ደግሞ ሄደ ጀርባቸው ስታጠና እግዚአብሔርን አምነውት ሳይሆን በእግዚአብሔር ስም ሱቅ ከፍተው ደሃውን ህዝብ የሚበዘብዙ ልክ የ1844 ካርል ማርክስ